ምዕራፍ 26 ኢዮብም መለሰ እንዲህም አለ። ኃይል የሌለውን ምንኛ ረዳኸው! ብርታት የሌለውን ክንድ ምንኛ አዳንኸው! ጥበብስ የሌለውን ምንኛ መከርኸው! ብዙ ዕውቀትንስ ምንኛ ገለጥህለት! ይህንስ ቃል በማን እርዳታ ተናገርህ? የማንስ መንፈስ ካንተ ዘንድ ወጣ? ሙታን ሰዎች ከውሆች በታች በውሆችም ውስጥ ከሚኖሩ በታች ይንቀጠቀጣሉ። ሲኦል በፊቱ ራቁቷን ናት፣ ለጥፋትም መጋረጃ የለው። ሰሜንን በባዶ ስፍራ ላይ ይዘረጋል፣ ምድሪቱንም በታቿ አንዳች አልባ ያንጠለጥላል። ውሆችን በደመናዎች ውስጥ ያስራል፣ ደመናይቱም ከታች አልተቀደደችም። የዙፋኑን ፊት ይከድናል፣ ደመናውንም ይዘረጋበታል። ብርሃንና ጨለማ እስከሚለያዩበት ዳርቻ ድረስ በውሆች ፊት ላይ ድንበርን አደረገ። የሰማይ አዕማድ ይንቀጠቀጣሉ፣ ከተግሣጹም የተነሣ ይደነግጣሉ። በኃይሉ ባሕርን ጸጥ ያደርጋል፣ በማስተዋሉም ረዓብን ይመታል። በመንፈሱ ሰማያት ውበት አገኙ፣ እጁም በራሪቱን እባብ ወጋች። እነሆ ይህ የመንገዱ ዳርቻ ብቻ ነው፣ ይህም የሰማነው ነገር ምንኛ ጥቂት ነው። የኃይሉንስ ነጐድጓድ ያስተውል ዘንድ ማን ይችላል?